እነዚህ 5 ሜተዶች በስትክክል ከተከተላችሁ እንግሊዘኛችሁን በአጭር ጊዜ ውስጥ ማሻሻል ትችላላችሁ። በተለይ የአምስተኛውማ ሬዝ the key point። ሌላኛው ደግሞ ይሄ ቪዲዮ ለጀማሪዎች ብቻ እንዳይመስላችሁ፣ ኢንተርሚዲየትም አድቫንስድም ከሆናችሁ የቋንቋ ችሎታችሁን አንድ ሌቭል ወደ ላይ ከፍ እንድታደርጉ ይጠቅማቸዋል። ይሄንን እምላችሁ ደግሞ እኔ 3 ቋንቋዎችን የተማርኩት በዚህ ሜተድ ስለሆነ ነው። ለምሳሌ አማርኛ፣ አፋን ኦሮሞ and English of course. So stay with me until then because this video will help you improve your English. So the first point when it comes to learning any language, የትኛውንም አይነት ቋንቋ ሊሆን ይችላል። ምንሳሳተው ነገር overnight ምንለምድ ይመስለናል. That is absolutely not great. So መጀመሪያ የሆነ ቋንቋ መማር ስታስቡ what you should believe is it is a process. Learning a language is a process. Okay? በአንድ ሌሊት ተነስተን የምንችለው ነገር አይደለም። ወይ ደግሞ ለራሳችን አንድ ሳምንት አንድ ወር ምናምን ብለን የምንችለው ነገር አይደለም ቋንቋ። So it is a process. ቀስ እየተባለ አሁን ለምሳሌ እንዴት መሰላችሁ ቤት ስንሰራ ተነስተን ዛሬውኑ መሰረት ጥለን ዛሬውኑ ኤቭሪቲንግ አድርገን ሙሉ ቤት በነጋ እንረከብም አይደል? ቀስ በቀስ ጊዜ እየወሰደ ነው የሚያምር ቤት እንትን ብሎ ተሰርቶ የሚሰጠን ማለት ነው። የትኛውንም ቋንቋ ስንማርም እንደዛው ነው። So it is a process. ቀስ እያላችሁ ለራሳችሁ ጊዜ እየሰጣችሁ like መማር ነው ያለባችሁ እንጂ እኔ እንግሊዘኛን በዚህ ወር መቻል አለብኝ፣ እንግሊዘኛን like በዚህ ሳምንት ውስጥ እንደዚህ ማድረግ አለብኝ ምናምን ብላችሁ አይደለም። So what you should do instead is give yourself a realistic የሆነ timeline. realistic የሆነ በዚህ ወር ውስጥ ይሄን ያክል መሻሻል አለብኝ። Okay, like አሁን ለምሳሌ ወርዶችን ቤዚክ ቢግነር የምናገራቸውን ወርዶች የማትችሉ ከሆነ ላይክ አብሶሉት ጀማሪ ከሆናችሁ ቢያንስ በዚህ ወር መጨረሻ ራሴን ማስተዋወቅ መቻል አለብኝ። ትንንሽ አይዲያዎችን ከሰው ጋር መግባባት፣ ይሄ ሰላምታ መጠያየቅ አለ አይደል? ሪያሊስቲክ የሆኑ ጎሎችን ሴት አድርጉ ለራሳችሁ። do not make it exaggeration። ምክንያቱም ላይክ በዚህ ወርማ በቃ እንግሊዘኛ እችላለሁ ብላችሁ ስትነሱ የሆነች ቤዚክ እኮ ልትይዙ ትችላላችሁ። ግን what the problem is ሳችሉ ስቀሩ ወሩ አልቆ ያንን የፈለጋችሁትን ሳችሉ ስቀሩ ሞራላችሁ ይነካል። which means እንግሊዘኛ የመማር ቻንሳችሁን is like እንትን አፕታይታችሁን ላይ ያጠፋዋል። so ለራሳችሁ ሪያሊስቲክ የሆነ ታይም ላይን ሴት አድርጋችሁ believe that it is a process. okay? ፕሮሰሱን ቀስ እያላችሁ ከጊዜ ወደ ጊዜ እየተሻሻላችሁ one step ahead እየወሰዳችሁ መሄድ በሱ ማመን ነው እንጂ በአንዴው ተነስታችሁ እንግሊዘኛን እችላለሁ ብላችሁ ራሳችሁን አታጨናንቁ፣ ራሳችሁን እንትን አትበሉት። so like believe it is a process. that is the key here. the first key is process ነው። የትኛውንም ነገር ስንማር ፕሮሰስ ነው። ስፔሻሊ ደግሞ ላንጉዌጅ ሲሆን ላይክ ኢቭን ኔቲቮቹ ሁላ የራሳቸውን ላንጉዌጅ ሙሉ በሙሉ ላይክ እርግጠኛ ሆኖ 100% እንችላለን አይባልም። ላይክ እንዴት ነው? አሁን ለምሳሌ እኔ ኔቲቭሊ ኦሮምኛ እናገራለሁኝ፣ ግን እኔ የማላቃቸው ብዙ የኦሮምኛ ቃላቶች አሉ፣ ብዙ የኦሮምኛ ኤክስፕሬሽኖች አሉ። ግን ኦሮምኛ ማውራት መግባባት እችላለሁ፣ በኦሮምኛ እችላለሁ። ገባችኋ? የሆነ ላይክ ኦሮምኛ የማይችል ሰው ኦሮምኛን ተምሮ እኔን ከበየበለጠ ኦሮምኛ ሊያወራ ይችላል። ትሩ ታይም ማለት ነው። ኤክስፖዠርም ይወስናል። ሶ ላይክ ጊቭ ዮርሰልፍ አ ታይም። that is the key here. ከዛ ለራሳችሁ ጊዜን ሰጣችሁ believing that it is a process ካላችሁ ፕሮሰስ ደግሞ በጣም ረጅም ጊዜ የሚፈጅ ነገር አይደል? ስለዚህ እሱ ኪ ፖይንት ይፈልጋል which is consistency. consistency is like ሌላ በጣም ወሳኝ የሆነ ነገር። አብዛኞቻችን የሆነ ነገር መልመድ ስንፈልግ ምን አይነት ባህሪ ያለብን የሆነ ሰሞን ላይ በሞቀት አንጀምራትና like ለሳምንት or ደግሞ ለአንድ ወር ምናምን like ለትንሽ ጊዜ በሞቀት ተለማምደን እንተዋታለን። ከዛ መልሰን ደግሞ እንደገና ይሄ ነገር እኮ ያስፈልገናል ብለን ስናስብ ይሄ ኦን ኤንድ ኦፍ የመሆን ባህሪ አለን። that is a very wrong thing to do. so like realistic time ለራሳችሁ ስጡ ስላችሁ በዚህ ምክንያት ነው። realistic time ስትሰጡ ረጅም ጊዜ እንደሚወስድ ለራሳችሁን ታሳምናላችሁ which means consistencyያችሁን ቢውልድ ማድረግ ትችላላችሁ ማለት ነው። so ለምሳሌ አሁን እኔ የተጠቀምኩት ሜተድ በቀን የሆነች ያክል ሰዓትም አይደለም actually it's just like few minutes, around 50 minutes ለራሴ እንግሊዘኛ like ወይ ምጽፍበት ወይ ማወራበት or ደግሞ like read ማረግበት realistic የሆነች 15 ደቂቃ ማትነካ ነበረችኝ በቀን ማለት ነው። so like ከቻልኩኝ ወደ 20 ደቂቃ አድርጌ አነባለሁ። ግን የፈለገችው ብትቀር ያቺ 15 ደቂቃ አትቀርም ነበር።
So it's like it can be even like watching a movie ሊሆን ይችላል or listening to a music ከዛ እነሱ ውስጥ የማገኛቸውን አዲስ ወርዶችን ፕራክቲስ ማድረግ ይሆን ይችላል። ብቻ ለእንግሊዝኛ ዴዲኬትድ የሆነች like a realistic የሆነ ታይም ላይ ሊኖራችሁ which is like ኮንሲስተንሲያችሁን በዛው ቢልድ ማድረግ ትችላላችሁ ማለት ነው። so like ዛሬ ቢደክማችሁም ሙዳችሁ ባይሆንም እንደምንም ብላችሁ like ለሆነ ሩቲናችሁ ፓርት አድርጉት which is part of consistency. be consistent like ጀምራችሁ እየተዋችሁ የሆነ ሜተድ ስትነካኩ ከዛ ይሄኛው እንትን አላለኝም ብላችሁ ይሄኛው ስትነካኩ ምናምን 10 ቦታ መርገጣላ ለመልበር ካለም ፍላጎት እንደሆነ ይገባኛል። I used to do that እላችሁ ግን እሱ like ፕሮዳክቲቪቲያችንን ይቀንስብናል። እኔ አሁን ስለዚህ በጣም ብዙ ይሄንን ስታረጉ እንግሊዘኛ ትማራላችሁ፣ ይሄንን ስታረጉ እንግሊዘኛ በዚህ ሜተድ እንግሊዘኛ like ዛሬ ይሄኛውን እጀምራለሁ ነገ ያኛውን እሞክራለሁ እንዲ that is not right። የሆነ ከራሳችሁ ጋር suitable የሆነ ሜተድ ምረጡ። እሱ ሜተድ ላይ ኮንሲስተንት ሁኑ። not for only learning English any language ሲሆኑላ ማለት ነው። አሁን ለምሳሌ in case now I'm like highly working on learning Korean language. So it's like አሁን ቤዚክሱን እየተማርኩ ነው። it's like 안녕하세요 감사합니다 so it's like እነዚህን አሁን like እየተማርኳቸው ነው። ቤዚክ ላይ like greeting ምናምን ፓርት ላይ ነኝ ገና። ግን ኮንሲስተንሲ እኔ እንደውም ይሄኛው ላይ ትንሽ ቻሌንጅ ሆኛለሁ። ያው ከስራ ምናምን ጋር ሲሆን ግን it's like consistency key መሆኑን ያየሁት like when I was learning English it took me less time ኮንሲስተንሲን ከጀመርኩ በኋላ ማለት ነው። በኮንሲስተንት ነገሮችን መለማመድ ከጀመርኩ በኋላ ፕራክቲስ ማድረግ ከጀመርኩ በኋላ ቮካቡላሪን ቢልድ ማድረግ ከጀመርኩ በኋላ ኤቭሪቲንግ በኮንሲስተንሲ በቀን ለተወሰነች ጊዜ ለእንግሊዝኛ ዴዲኬት ማድረግ ከጀመርኩ በኋላ ማለት ነው። I'm not saying ሁላችሁም 15 ደቂቃ ዴዲኬት አድርጉ፣ ግን የሆነች ፓርት ኦፍ ዮር ዴይ ዴዲኬት አድርጉ። ከዛ like most of other people ደግሞ when it comes to consistency ቀናችን ላይ 3 እንትኖች አሉ። ጧት ከዛ እቺ ምሳ ሰዓት ላይ አለች፣ ከዛ ማታ አለች። so what my friend used to do ደግሞ ምን ታደርጋለች? ጧት ልክ ከእንቅልፏ እንደተነሳች like ወደ ስራ እየሄደችም ሊሆን ይችላል 15 ደቂቃ ወር ደግሞ 3-4 ፔጅ የእንግሊዝኛ መጽሐፍ ታነባለች። የምሳ ብሬኳ ላይ ስለሚመቻት ፊልም ታያለች፣ ትንሽ ፓርት ኦፍ ፊልም she tries to grab something out of that film። ከዛ ማታ ላይ ደግሞ she tries to write by English and ለማውራት or ደግሞ writing like output ማለት ነው። ስለዚህ እንደዛ አድርጋ ትለማምዳለች። so ለራሳችሁ የሚመቻችሁ ሩቲን ክሬት አድርጉ እና ለሱ ኮንሲስተንት ሁኑ። don't forget be consistent. consistency matters the most። ከዛ the third point when it comes to this method is focus on building your vocabulary. focus on building your vocabulary so like ቃላቶች መሸምደድ ብቻ አይደለም building vocabulary ሲባል most of us እሱ ላይ እኔም ረጅም ጊዜ ፈጅቻለሁ። ማናቆን ቃል አውጥተን መናገር አንችልም። ስለዚህ አውጥተን ለመናገር ቃላቶቹን ኮንሱም ማድረግ አለብን አይደል? so እነሱን ቃላቶች ኮንሱም ስናደርግ እኔ ምን አደረግ ነበር መሰላችሁ? ቃላቶቹን እደረድራቸዋለሁ፣ ከዛ እነሱን ሸመዳቸዋለሁ ቁጭ ብዬ። that is not productive። like ቃላቶቹን እኮ አውቃቸዋለሁ most of them ግን ስፈልጋቸው አላገኛቸውም። like ማስታወስ ስፈልግ አላስታውሳቸውም። so እሱን ነገር ደግሞ ሶልቭ ለማድረግ ምን ትጠቀማላችሁ መሰላችሁ? for every word you learn stick note አዘጋጁ። first like prepare a stick note. every English learner beginnerም intermediateም like ለማሻሻል የሚፈልግ ሰውም advanced ሆኖም like expressions ለማድረግ stick note is like the best tool you can use። so ለምሳሌ አሁን hope የምትል ቃል እንያዘው። so like hope የሚል ቃል ዛሬ እኔ አዲስ ተማርኩኝ። so like the first thing you should do is hope ብላችሁ ጽፋችሁ ብቻ ማስቀመጥ አይደለም። so hope ለምትለው ቃል like write the meaning of that ቃል። hope ማለት ምን ማለት ነው በእንግሊዘኛ፣ ከዛ በምትችሉት ቋንቋ በአማርኛም በኦሮምኛም ሊሆን ይችላል በምትችሉት ቋንቋ የሆፕ ሚኒንግ write it down and then እናንተ ላይፍ ውስጥ አሁን ለምሳሌ እኔ ሆፕ ሲባል like ተስፋ አይደል? እኔ ተስፈኛ መሆን እችላለሁ like ከናንተ ጋር አያይዛችሁት እንድታስታውሱት ከናንተ ጋር related አድርጋችሁ ማለት ነው። create 3 sentences at least ለዛ ቃል create 3 sentences 3 sentenceዎችን ስሩበት which means ያንን ቃል በ3 የተለያየ መንገድ ይዛችሁታል ማለት ነው። ስለዚህ በአንደኛው ቢጠፋችሁ በአንደኛው ማስታወስ ትችላላችሁ። ስለዚህ አይምሯችሁ ከዛ ወርድ ጋር ፋሚሊየር ይሆናል፣ አትረሱትም። so stop like ወርዶችን ዝም ብላችሁ በመደዳ መሸምደድ that won't be helpful። stop ወርዶችን በመደዳ ደርድራችሁ መሸምደድ እሱ helpful አይሆንላችሁም። ከዛ ከሸመደዳችሁ ወርዶች ውስጥ like 3-4ቱን
ብትይዙት ነው። 10 ወርድ ሸምድዳችሁ 3-4 ብቻ ከያዛችሁ that's not productive enough. Why not make it like 3 words a day like ለራሳችሁ የምትሰጡት እንትን እስቲ ለምሳሌ ዛሬ like በቀን 3 ቃል ሊያዝ every day ላይ 3 አዳዲስ ቃላቶችን ሊያዝ ካላችሁ ከዛ ለዛ 3 ቃል 3 ሚኒንጎችን like and 3 different sentences ከተጠቀማችሁ so 3ቱን ቃላት በ9 different way የምትናገሩበትን ለመዳችሁ ማለት ነው። you see so it's like more productive ትሆናላችሁ. it's not like quantity ላይ ፎከስ ማድረግ አይደለም, focus on the quality, okay? focus on like what the being productive እንጂ like እዚህ ምዛም ካላችሁ ብዙ ቃላቶችን ሸምድዳችሁ ግርግዳችሁን ያ like ቃል በቃል አድርጋችሁ እንትን ማለት I've tried that, I promise I've tried that and it didn't help much. so እነዛን ስቲኪ ኖቶች ላይ እዛው like መኝታ ቤታችሁ ላይ የምታዩበት like mostly like የምትሆኑበት ቦታ ላይ ለጥፏት ከነ ሚኒንጓ ስታዩት like hope ብላችሁ አትፈልጉም. okay hope እንደዚህ ናት so it's like hoping like I'm hopeful ማለት እንችላለን, she's hopeful, he's hopeful, so በሰሪ different way መናገር ትችላላችሁ ማለት ነው, which is super productive. so when you learn a new word stop like መሸምደድ ማለት ነው. I'm gonna say again ቃላቶችን መሸምደድ አቆሙና ቃላቶችን አዲስ ቃላቶችን ለርስ ስታደርጉ ከነ ሚኒንጋቸውና with examples ያዟቸው. that will be so helpful ማለት ነው. the first point vocabularyያችሁን build በምታረጉበት መጠን also build your confidence. okay self confidenceአችሁን ደግሞ በዛው build አድርጉ. አሁን ብዙ ሰዎች በጣም ብዙ ቃላቶችን ያውቃሉ በአእምሯቸው ውስጥ ሰው ሲናገር ይሰማሉ, ግን አውጥቶ መናገር ሲባል በቃ ጭንቀት ነው. ለምን? lack of self confidence ነው, lack of confidence ነው. ስለዚህ it doesn't matter, no one is there to judge you, okay, and no one has a right to judge you too. so vocabularyያችሁን build በምታረጉት መጠን ደግሞ focus on your confidence level. okay so like if you're confident like አሁን ለምሳሌ እኔ በዲፍረንት ተነስቼ like የማላውቀውን word learn አድርጌ አሁን ተነስቼ ላስተምራችሁ ማለት እችላለሁ. confidence is the key. okay confidence matter ያደርጋል. ግን self confidence ካለኝ ማቀውኑላ ለእናንተ ለመናገር በቃ ቁጭ ብዬ ላበላቡኝ ምናምን like productivityያችንን ይቀንሳል. okay so like no one cares about like ስለእናንተ mistake and you shouldn't care about anyone. okay so focus on your goal. ጎላችሁ ላይ ሴትድ ሆናችሁ ፎከስ ሆናችሁ እስከሰራችሁ ድረስ የሌሎች ኦፒኒየን it doesn't matter. እኔ is like በጣም ብዙ ጊዜ ቡሊ ተደርጋለሁ in schools when it comes to English. ምክንያቱም መጀመሪያ like በኮንፊደንስ ዝም ብዬ የማላውቀውን እንግሊዘኛ ሳወራ ማለት ነው ሰባበር ማንኝ ብላ ነው የምታስበው ነው ይችላል ብላ ነው ምናምን just አትስሟቸው. okay አትስሟቸው በቃ ማንንም አትስሙ. build your own confidence. ሰባብሩት like እንደፈለጋችሁ ተናገሩት. it's not your mother tongue and ማንንም አይመለከተውም. ይሄ የእናንተ ዊል ነው. ስለዚህ build your self confidence and believe that no one is here to judge you. okay no one is there to judge you. build your self confidence ምክንያቱም ይሄ በጣም ወሳኝ ነገር ነው. የምንችለውን ነገር ሁላ like confidence ከሌለን አውጥተን መናገር አንችልም. okay like የምናውቃቸው ቃላቶች ሁላ like አንዳንዴ like ስንደነግጥ የምናውቃቸው ቃላቶች ይጠፉን የለም like or ደግሞ ለፕሬዘንቴሽኑ ነው አሁን ክላስ ውስጥ እንደዚህ አጋጥሟችሁ አያውቁም? በቃ ተዘጋጅታችሁበት ቤት በጣም አሪፍ ኤክስፕሬስ አድርጋችሁ ምናምን ከዛ መታችሁ ልክ ክላስ ፊት ለፊት ስትቆሙ ድራሹ ይጠፋል የተዘጋጃችሁት ነገር ማለት ነው. why? that is lack of confidence. ስለዚህ in any daily conversation ሊሆን ይችላል through presentation ስራ ቦታችሁ ላይ እንደዚህ አይነት ነገሮች እንዳያጋጥማችሁ ከፈለጋችሁ work on your confidence. build your self confidence when it comes to speaking English or any other language. ምክንያቱም confidence is the key here. okay and of course the fifth point ሁላችንም ላለማድረግ የምንሞክረው ግን ማድረጋችን ደግሞ የማይቀረው is making a mistake or making an error. so what you should do is allow yourself to make a mistake. okay no one is chasing perfection. እዚህ ጋር ማንንም ሰው ፐርፌክሽንን ቼዝ አያደርግም። ፐርፌክሽን የሚባለው ኮንሴፕት ሲጀመር አይዲዮሎጂካሊ እንጂ ኢን ሪያሊቲ ላይክ ኤግዚስት የማያደርግ ነገር ነው። ለሆነ ሰው ጎበዝ ብትሆኑ ለሆነ ሰው ደካማ ናችሁ። it's as simple as that. ስለዚህ የሰዎች አመለካከት እንጂ እናንተ ችግር አይደለም። ስለዚህ leave room for error. ተሳሳቱ፣ ችግር የለውም። ከስተታችሁ እንደውም ትማራላችሁ። ከስተት ተማራችሁ ትምህርት ደግሞ ሞስትሊ ላይክ አንረሳውም።
ክላስ ውስጥ ላይክ ራይት ካገኘ ነው ፈተና ይልቅ ኤክስ የገባብን ፈተና ሞስትሊ እናስታውሳቸዋለን። so what you should do is don't chase perfection, leave a room for error. ተሳሳቱ, make a mistake, okay? allow yourself to make a mistake. ይሄ perfectionን chase ባረግን ቁጥር the more we become less, okay? ስለዚህ don't do that. እሱ ላይ ፎከስ አታድርጉ. Don't focus on perfection, rather focus on improving, okay? ከጊዜ ወደ ጊዜ improve ማድረጉ ላይ እንጂ አንዴ በአንድ የተነስተን perfection ላይ እንደርሳለን የሚባለው ነገር ቼዝ አታድርጉት. Focus on growth. Focus on taking your level up as much as you can, okay? As much as you need it to be. But no perfection chasing in here, okay? Like እርሱት perfection የሚባለውን ኮንሰፕት አውጡት ከማይንዳችሁ ውስጥ ምክንያቱም it doesn't help you get anywhere. የሆነ ነገር አሪፍ እንዲሆንልን ፈልገን በጣም ስትሬስ አውት ባረግንበት ቁጥር we have a chance of failing. አስባችሁበት አትስሩ። ጥሩ ነገር like ጥሩ እንግሊዘኛ ለመናገር አታስቡ ምናምን እያልኳችሁ አይደለም. That is another topic. But focus on improving, not perfection, okay? So those are the 5 key points that helped me improve my English. I hope they will help you too. እናንተንም በጣም እንደሚያግዛችሁ በጣም እርግጠኛ ነኝ. Listen to this carefully, okay guys? So thank you for being with me. This is Unique English Basics 2. So ከኛ ጋር እንግሊዘኛችሁን ደግሞ to another level መውሰድ ከፈለጋችሁ በአካልም ሆነ በኦንላይን መማር ትችላላችሁ. አድራሻችን CMC ሚካኤል ልዑልታዝ ህንጻ 5ኛና 8ኛ ፍሎር ላይ መታችሁኝ ማግኘት ትችላላችሁ. Bye guys.